በአላህ እምላለሁ ራሴም እናንተም ሁላችንም ይህ እስትግፋር የሚባለው ዒባዳ በጣም ያስፈልገን ሰዎች ነን። በተለይ በዚህ ዘመን በዚህ ሰዓት ሸሩ በከፋበት ወንጀል በጣም በቀለለበት ጊዜ ዒባዳ ሐላል ነገር ለሰዎች በከበደበት ሰዓት እስትግፋር የሚባለው ነገር በጣም አሳሳቢ ሆኖ ይገኛል። ገንዘቡን አውጥቶ አንድ ሰው ጊዜውን ሰውቶ ጉልበቱን ሰውቶ ያኔ የተለያየ የሆነ ድካም ደርሶበት ያንን ዒባዳ እየሰራ ለየት ባለ መልኩ ደግሞ አልሐጁ ዓረፋ የተባለው 9ኛው ቀን ላይ በዛ ሙቀት በዛ ቃጠሎ ከዙሁር ጀምሮ እስከ መግሪብ ድረስ እዛ ቋጥኝ ላይ ቆሞ አላህን ተማጽኖ ዱዓ አድርጎ ኸይረይ ዱንያ ወልአኺራ የሁለቱንም አገር መልካም ነገር ጠይቆ የሁለቱንም አገር ክፋት አላህ እንዲያስወግድለት ጠይቆ ልቡ ሰፊ ከሆነ ለአማኞች ሁላ ዱዓ አድርጎ ደክሞ ሰውነቱ ዝሎ ሲያበቃ ከዛ ቦታ በጀማዓ በሚሄዱበት ሰዓት አላሁ ሱብሓነሁ ወተዓላ ያዘዛቸው ነገር ለሁጃጆች እስትግፋርን እንዲያደርጉ ማንኛውም መጅሊስ ላይ ሻይ ቡናም ይሁን ሙዛከራም ይሁን መስጂድም ላይ ይሁን እቤትም ላይ ይሁን ሰግደንም ይሁን ቁርአን ቀርተንም ይሁን ዳዕዋም ተደርጎ ይሁን ኖርማል ጫወታም ተጫውተን ይሁን የትኛውም ቦታ ላይ ተቀማምጠን ስንነሳ የመጅሊሳችን መዝጊያ መሆን ያለበት እስትግፋር ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ወኡሰሊ ወኡሰሊም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ ባዕዱ አዩሀል ሙስሊሙን። በእስትግፋር ዙሪያ ሁለት ኹጥባዎችን እስትግፋር ስላለው ፈዳኢል ስላለው አሳሳቢነት አጠር ያሉ ኹጥባዎችን እዚህ መስጂድ ላይ ከሁለት ጁምዓዎች በፊት አሳልፈን ነበር። ሐቂቀተን ሚዘለቅ ሚያበቃ አርዕስት አይደለም፣ ቢያበቃም ደግሞ ምንብቃቃው የሆነ አርዕስት አይደለም። ተናጋሪም አድማጭም ሁሌ ልንተዋወስበት የሚገባ አሳሳቢ የሆነ ዚክር አሳሳቢ የሆነ ዒባዳ በላጭ የሆኑ የአላህ ፍጥረታት ከዛ ጥንካሬያቸው ከዛ ኢማናቸው ጋር የተገለጹበት ያልተላቀቁት የሆነ ዒባዳ ነው። ወላሂ ፈነሕኑ አሕወጅ ወአሕወጅ ማ ነኩን ኢላ ሃዚሂል ዒባዳ። በአላህ እምላለሁ ራሴም እናንተም ሁላችንም ይህ እስትግፋር የሚባለው ዒባዳ በጣም ያስፈልገን ሰዎች ነን። በተለይ በዚህ ዘመን በዚህ ሰዓት ሸሩ በከፋበት ወንጀል በጣም በቀለለበት ጊዜ ዒባዳ ሐላል ነገር ለሰዎች በከበደበት ሰዓት እስትግፋር የሚባለው ነገር በጣም አሳሳቢ ሆኖ ይገኛል። የዛሬው ኹጥባችን ከፊል እስትግፋር ተወዳጅ የሚሆንባቸው ጊዜያቶችና ከፊል ደግሞ የእስትግፋር አይነቶች ከነቢዩ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የመጡ። በመጀመሪያ ደረጃ እስትግፋር በቀኑም ሰዓት በማታውም ሰዓት 24 ሰዓት መሽሩዕ ነው፣ የሚቻል ነው። አንድ ሰው 24 ሰዓት እስትግፋርም ቢያደርግ ተገቢ ነገር ነው እንጂ ያደረገው ወሰን አለፈ አበዛህም አይባልም። መሆን ያለበትም አንድ ሰው እስትንፋስ እስካለ ድረስ ከእስትግፋር መላቀቅ የለበትም። ለምን? እኛ እንደ ጅህልናችን እንደ አላዋቂነታችን እንደ ስሜታችን ወንጀላችንም ብዙ ስለሆነ እንደዛው ከወንጀላችን እጥፍ የሆነ እስትግፋር ያስፈልገናል። ነብዩ ሰለላሁ ዐለይሂ ወሰለም ማዕሱም ሆነው በቀን 100 እስትግፋር ካደረጉ فنحن يعني احوج الى الاف والاف በሺ ቤት እስትግፋር ማድረግ ይኖርብናል። አላህ ሱብሓነሁ ወተዓላ እሱን እስትግፋር አብዝተው ከሚጠይቁ ባሮቹ ወንጀላቸውን ከሚማራቸው ባሮቹ አላህ ሱብሓነሁ ወተዓላ ያድርገን። ዋጅብ ይሆናል እስትግፋር። ወንጀል ላይ በወደቅን ሰዓት ወዲያውኑ እስትግፋር ማስከተል ይሄ ዋጅብ ነው፣ ግዴታ ነው። ተመልከቱ፣ ወንጀል ሰርቶ ዝም ማለት እስትግፋር ለማድረግ ያለው አደጋ ኢማሙ ትርሚዚ አቡ ዳውድ የዘገቡት ሐዲስ ሰሒሑን ሐዲስ ነው። في الصحيح المسند للإمام الوادع رحمه الله قال النبي صلى الله عليه وسلم إذا أذنب العبد ذنبا نكتت في قلبه نكتة سوداء عند باريا ወንጀል ሲሰራ ሲያጠፋ ቀልቡ ላይ ጥቁር የሆነ ጠብታ ይደረግበታል አሉ። ቀልብ በመሰረቱ ንጹህ ነው፣ ነጭ ነው። ነገር ግን የሰው ልጅ ወንጀል ያኒ ቀልብን ብቻ አይደለም ሐጀር አልአስወድን ከዛ ንጣቱ አጥቁሮታል። ይሄ ወንጀል ምን ያክል ተጽዕኖ እንዳለው ማለት ነው። فإن هو تاب ونزع واستغفر ከተመለሰ ከወንጀሉ ከተቆጠበ እጁን ከሰበሰበ አላህን ደግሞ ማረኝ ብሎ ምህረት ከጠየቀ አሉ ነብዩ አለይሂ ሰላቱ ወሰላም ሱቂለ ቀልቡሁ አይጀላህ አላህ ልቡን ጥርት ያደርገዋል። ያ የተጣለበትን ጠብታ በእስትግፋር ምክንያት አላህ ሱብሓነሁ ወተዓላ ያነሳለታል። ሽፋን አይኖርበትም ማለት ኢዘን ጧሃራ ነው እስትግፋር። ወንጀል አድርገንም ሳናደርግም እስትግፋር ማብዛት ለቀልብ ንጽህና ለቀልብ ጥራት ትልቅ የሆነ ሰበብ ነው። ግን ወኢን ዛደት
ሰውዬ ወንጀል በጨመረ ቁጥር ሁሉ ኢስቲግፋር ተውበት ማያደርግ ከሆነ ያ ጠብታ መላእክቶች ሲጥሉበት እየጨመረ ይሄዳል። መጨረሻ ላይ ቀልቡን እስኪቆጣጠረውና የበላይ እስኪሆን ድረስ ذاكرين አላህ ቁርአን ላይ ስለ ካህዲያኖች ሲናገር የጠቀሰው ሽፋን ነው። ከላ በል ራና على قلوبهم ما كانوا يكسبون ተከልከል ይላል አላህ Subhanahu Wa Ta'ala። እነዚህ ካህዲያኖች ልባቸውን ጋርዶባቸው ሸፍኖባቸው ነው ሐቅን ከመመልከት ሲሰሩት የነበረው ጥፋት ወንጀል ልባቸውን ጋርዶት ነው ይላል አላህ Subhanahu Wa Ta'ala። ያ አማኝ የሆነው ባሪያ ተውበት ማያደርግ ከሆነ ሁሌ ወንጀል ሲሰራ ወንጀሉ ይተራቀምና ልቡ ጥቁር ይሆናል፣ ይሸፈናል፣ ሐቅን ማየት መመልከት አይችልም። በተቃራኒ ባጢል አድርጎ ያያል፣ ባጢልን ደግሞ ሐቅ አድርጎ ያያል። ነገሮች ሁሉ ተቃራኒ ይሆንበታልና ጥፋት ባጠፋን ጊዜ ሁሉ ጊዜ በዋጅብነት አላሁ Subhanahu Wa Ta'ala ምህረት መጠየቅ ይኖርብናል። አማ من حيث الاستحباب ከተወዳጅነት አንፃር ኢስቲግፋር ለየት ባለ መልኩም ይወደድባቸው ቦታዎች አሉ። ጠቅለል ባለ መልኩ የትኛውንም መልካም ስራ ዒባዳ ሰርተን ስናበቃ አላሁን Subhanahu Wa Ta'ala ምህረት መጠየቅ ይኖርብናል። አዎ ዒባዳ ሰርቶ አንድ ሰው ኢስቲግፋር ይጠይቃል? ሰግዶ አላሁን Subhanahu Wa Ta'ala ምህረት ይጠይቃል? ነዓም። የፈለገ አላህን ብንገዛው አላህን መገዛት ባለብን መልኩ በአግባቡ ልንገዛው ስለማንችል የፈለገ ብንሰግድ ሰላቱ ከመጀመሪያው እስከ መጨረሻው አላህ በሚፈልገው መልኩ ልናመጣው ስለማንችል ከያንዳንዱ ዒባዳ በኋላ ኢስቲግፋር እናደርጋለን። ለምሳሌ ነብዩ አለይሂ ሰላቱ ወሰላም እንደምታውቁት ፈርድ ሰላቶችን ሰግደው አሰግደው ከጨረሱ በኋላ ቀጥታ የሚሉት ዚክር የነበረው ኢስቲግፋራ ሰላተን 3 ጊዜ አስተግፊሩላህ አስተግፊሩላህ ቃል አህሉል ዒልም ጀብረን ሊነቅስ ሰላት ውስጥ የሚኖር ጉድለት አለ አሉ። ሰላት ውስጥ የሚኖር ጉድለት አለ። ያንን ለመጠገን ሲባል እኛን ለማስተማር ሲባል ነው ይህንን ዚክር ነብዩ አለይሂ ሰላቱ ወሰላም ይሉት የነበረው። እንዲሁም ሩክን ሚን አርካኒል ኢስላም በአምስተኛ ማዕዘን ደረጃ ያለውን ዒባዳ ሐጅ በይቲላሂል ሐራም ገንዘቡን አውጥቶ አንድ ሰው ጊዜውን ሰውቶ ጉልበቱን ሰውቶ ያኔ የተለያየ የሆነ ድካም ደርሶበት ያንን ዒባዳ እየሰራ ለየት ባለ መልኩ ደግሞ አልሐጅ አረፋ የተባለው 9ኛው ቀን ላይ በዛ ሙቀት በዛ ቃጠሎ ከዙሁር ጀምሮ እስከ መግሪብ ድረስ እዛ ቋጥኝ ላይ ቆሞ አላህን ተማጽኖ ዱዓ አድርጎ ኸይረይ ዱንያ ወልአኺራ የሁለቱንም አገር መልካም ነገር ጠይቆ የሁለቱንም አገር ክፋት አላህ እንዲያስወግድለት ጠይቆ ልቡ ሰፊ ከሆነ ለአማኞች ሁላ ዱዓ አድርጎ ደክሞ ሰውነቱ ዝሎ ሲያበቃ ከዛ ቦታ በጀማዓ በሚሄዱበት ሰዓት አላሁ Subhanahu Wa Ta'ala ያዘዛቸው ነገር ለሁጃጆች ኢስቲግፋርን እንዲያደርጉ ነው። ቃል አላህ ثم أفيضوا من حيث أفاض الناس استغفروا ሰዎች ከተነሱበት ከሄዱበት ቦታ ሂዱ። ኢፋዳ በጀማዓ ሰዎች ብዛት ሆኖ ሲሄዱ ኢፋዳ ይባላል። ወስተግፊሩላህ አላህን ምህረት ጠይቁት አለ። ያ ሁሉ ሰዓት ጊዜያቸውን ጉልበታቸውን ገንዘብ አውጥተዋል፣ ደክመዋል፣ ተርበዋል፣ ተጠምተዋል። የሚሞት አለ አቅም አጥቶ ማለት ነው። የሚሞት አለ ተርቦ ተጠምቶ በተለያየ አስባብ ሩሑ ምትወጣ የሆኑ ብዙ ሰዎች አሉ። ወመዓ ذلك ወስተግፊሩላህ አላሁን Subhanahu Wa Ta'ala ምህረት ጠይቁት ይላል። ይሄ ኢስቲግፋር ያለው አሳሳቢነት ከእንደገና ከዚህ ዒባዳ በኋላ ቢልአኸስ ለየት ባለ መልኩ ይህ ዒባዳ ኢስቲግፋር የሚባለው ምን ያክል ተወዳጅ እንደሆነ እንዲሁም ማንኛውም መጅሊስ ላይ ሻይ ቡናም ይሁን ሙዛከራም ይሁን መስጂድም ላይ ይሁን እቤትም ላይ ይሁን ሰግደንም ይሁን ቁርአን ቀርተንም ይሁን ዳዕዋም ተደርጎ ይሁን ኖርማል ጫወታም ተጫውተን ይሁን የትኛውም ቦታ ላይ ተቀማምጠን ስንነሳ የመጅሊሳችን መዝጊያ መሆን ያለበት ኢስቲግፋር ነው። ይሄን ነብዩ አለይሂ ሰላቱ ወሰላም ሐዲስ አይሻ ላይ አስተምረዋል። ጥሩ የሆነ ፍሬም ውጤት አለው። ምናልባት ሰዎች እና ብዙ መጃሊሶች ላይ በተለይ ያ መጅሊስ ደግሞ ከዚክር የራቀ ከሆነ ዱንያዊ መጅሊስና ጫወታ ከሆነ ብዙ ጊዜ እላፊ እንሄዳለን፣ ያልተፈቀደልን የማናቀውን ብዙ እናወራለን። ለዛ ከፋራ ሊሆነን ዘንዳ ተሳስቶ ከሆነ ያመለጠው ነገር ካለ መላሱ ላይ ከፋራ ይሆናል፣ ለወንጀሉ ማበሻ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ኸይርና ጥሩ ነገር ደግሞ ተናግረን ከሆነ ያ መልካም ነገር በክብር ማተም ተደርጎበት እስከ የውመል ቂያማ እንዲቆይ ሰበብ ነው። ሱብሃነከላሁማ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አንድም ቦታ አይቀመጡም ነብዩ ሰለላሁ ዐለይሂ ወሰለም ለቁርአንም ይሁን ለሰላት ማንኛውም መጅሊስ ሲነሱ ይሄንን ዚክር ቢሉ እንጂ ቢልአኸስ አላሁ ጀለ ወዐላ መካን ድል ካደረገላቸው በኋላ ኢዛ ጃአ ነስሩላሂ ወልፈትሑ ረአይተ الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا።
እቺ ሱራ ከወረደች በኋላ አንድ መጅሊስ ተቀምጠው አያውቁም ነብዩ አለይሂ ሰላቱ ወሰለም ያውኑን ዚክር ቢሉና ቢደጋግሙ እንጂ ዚክር ውስጥ ካለው ነገር አንዱ አላሁ ሱብሓነሁ ወተዓላ ምህረት መጠየቅ ያቀፈ ይሆናል። እንዲሁም ማዕሸረል ሙስሊሚን አጃላቸው ከኛ የቀደሙ ሰዎች ስንሸኛቸው ለህዱስ ካስገባናቸው በኋላ አፈሩም ከተሞላ በኋላ እነዛ ሰዎች ወደ ስራቸው ሄደዋል። ስራቸው ተቋርጧል። ፊት ለፊት የሚጠብቃቸውም አዲስ አስደንጋጭ አእምሮ ሐቂቃውን አስቦት ስሎት በህልምም አይቶት የማያቅ ነው። ገይብ የሆነ ስውር የሆነ ነው። ስንሄድ ብቻ የምናየው ሐቂቃውን ሰምተናል እንደ እውቀት። ያ ነገር ከባድ ስለሆነ ልክ ሟች ምን ጊዜም ተቀብሮ ሲያበቃ ጨርሰናል ብሎ መሄድ አይደለም። ብንሰግድበትም ሰላተል ጀናዛ የተለያየ ዱዓ ብናደርግለትም እዛ ቦታ ግን አዲስ እንግዳ የመጀመሪያው መውቂፍ ገጠመኝ ሊገጥመው ስለሆነ ያ አካል ነብዩ አለይሂ ሰላቱ ወሰለም ሁሌ ቀብር ላይ استغفروا لأخيكم وسلوا له التثبيت فإنه الآن يسأل ይሉ ነበር። ለወንድማችሁ እስትግፋር አድርጉለት፣ ከአላህ ጋር እርቅን ጠይቁለት፣ ጽናትም እንዲሰጠው አላህ ዱዓ አድርጉለት። ምክንያቱም ከባድ ነው፣ ጥያቄው እንደምናስበው አይደለም። አሁን ነው የሚጠየቀው አሉ። ምክንያቱም فإذا تولى أصحابه فإنه يسمع قرع نعالهم ሐዲስ አነስ ላይ እንደመጣው ልክ ቀብረውት ሲሄዱ ጀርባ ሲሰጡ ያ የተቀበረው አካል የጫማቸውን ኮቴ መስማት ይጀምራል። ጥለውት እየሄዱ እንደሆነ እዛ ቦታ ላይ ስራው እንጂ ሌላ ምንም እንደማይደርስለት ያውቃል። ፈላ ረጃ መመለስ የለም። ይህ ሰው ጭንቅ ላይ ነው። የፈለገ ኸይር ስራ ሰርቶ ቢሆንም ጉድለት እሱ ዘንድ አይጠፋምና አላሁ ሱብሓነሁ ወተዓላ ምህረት ጠይቁለት አሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ቀብረን ስንጨርስ ይህንን ተወዳጅ የሆነ ስራ መዘንጋት የለብንም። ያ አካል ሙስሊም ከአህለ ተውሂድ ላይ ሞተ ሰላትን የሚሰግድ እስከሆነ ድረስ እስትግፋር አድርገንለት አላህ ጽናት እንዲሰጠው ጠይቀን ነው ከዛ ቦታ መሄድ ያለብን። በላጩ የተሻለ ወቅት እስትግፋር ለማድረግ ከሁሉም የተባረከው የሆነ ወቅት ሰሐር ነው። ከፈጅር በፊት ያለው ወቅት አላህ ባሮቹን ብዙ ቦታ ላይ ያወደሰበት የሆነ ወቅት ነው። ቁርአኑ ላይ አላህ ሱብሓነሁ ወተዓላ ወቢልአስሐር ሁም የስተግፊሩን ወቅት ሰሐር ላይ እነዛ ባሮች አብራሮች ሙተቆች አህሉል ጀና ያኒ ዒባዳ ሰርተው ማለት ነው ከዛ በፊት ቆመው ሌሊት ሰግደው ምን አድርገው አላህ ሱብሓነሁ ወተዓላ ምህረት ይጠይቃሉ በፍርሃት ተውጠው። ወቅት ሙባረክ የተባረከ ወቅት ነው። ወቅት ኑዙል ረቢና ረሱል ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲታቸው እንደነገሩን የዓለማቱ ጌታ ወደ ሰማዕ ዱንያ የሚወርድበት የሆነ ወቅት ነው። ኑዙለን የሊቁ ቢጀላሊሂ አላህ ከልዕቅናው ጋር በሚሄድበት መልኩ እንዴት እንደሆነ ያንን አናውቅም፣ ከኛ ያስውር ነው። እንደሚወርድ ግን አሽረፈል ኸልቅ አስደቁ ናስ ከሰው ልጆች ሁሉ እውነተኛ የሆኑት ነብዩ ሙሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ ሐዲታቸው ላይ ነግረውናል። ሐዲቱ ምን መልስበት ወይም የማይሆን ትርጉም እናስቀምጥበት ምንም አይነት ምክንያት የለም። ከኛ በላይ እንዴት መናገር እንዳለባቸው እሳቸው ጠንቅቀው ያውቃሉ። እኛ የእሳቸው ንግግር ምናስተካክል የምንቀይር አይ የተፈለገበት ይሄ ነው እያለን ያለ ምንም መረጃ የምንናገር ሰዎች አይደለንም። ይህ ደግሞ አደጋ ነው። قال النبي صلى الله عليه وسلم ينزل ربنا تبارك وتعالى إلى السماء الدنيا كل ليلة حين يبقى ثلث الليل الآخر يلليت أن سوستنيا كفر سيكر يلليت الله سبحانه وتعالى ودى سماء الدنيا يهردان لمن الله عندي لا يقول من يدعوني فأستجيب له ما أنه مما تسنين الشيملو من يسألني حاجة يالله ما أنه متأيكين فأعطيه مسطو وبالأخص من يستغفرني كدعاء لا يتبع ملك يا أبراروش دعاء አብራሮች ሙተቆች የሚያሳስባቸው ከዱዓ ኻስ በሆነ መልኩ ምህረት መጠየቅ ነው። ማን ነው ምህረትን የሚጠይቀኝ የምምረው እያለ አላህ ሱብሓነሁ ወተዓላ ባሮቹን ተሽዊቅ ያደርጋል፣ ይገፋፋል፣ ይጣራል። ማን ነው እንቅልፉን አሸንፎ በዛ ሰዓት ተነስቶ አንዲትም ብትሆን እስተግፊሩላህ የሚል አላህን ምህረት የሚጠይቀው? ግድዛ ثلث الليل ሙሉ አንድ ሰው መቆም እኮ አይደለም፣ 5 ደቂቃ ብትሆን ከዛች ወቅት በረካ ከተቋደሰ ካገኘ ለይሰ ቢልአምሪ الهين ቀላል ነገር አይደለም፣ ትልቅ የሆነ በረካ አግኝቷል ነው። ማዕሸረል ሙስሊሚን ዒብራ ትምህርት ታላቁ ኢማም አልሐሰን አልበስሪ ይባላሉ። ታቢዒ ናቸው። እቃ አሸክመው በወዛደር ወደ ቤታቸው እየወሰደላቸው ቤታቸው እስኪደርስ ድረስ ይህ ሰው ሁለት ቃላቶችን ይደጋግማል። አልሐምዱሊላህ አስተግፊሩላህ አልሐምዱሊላህ አስተግፊሩላህ። ተገረሙበት። እኛ ዓሊም ናቸው፣ ታላቅ ኢማም ናቸው። መጨረሻ ላይ ቤት ሲደርሱ መክፈል ያለባቸውን ከከፈሉ በኋላ ምንድነው ሁለቱም ብቻ ለይተህ የደጋገምክበት ምክንያት ብለው ጠየቁት። ይሄም እቃ የሚሸከም የነበረው አካል ወይም በእኛ አጠራር ወዛደር ብለን የምንጠራው
ምን አላቸው እኔ ዱንያ ላይ ስኖር በሐያቴ ባጠቃላይ ከሁለት ነገር አልወጣም አለ አንደኛው ሁሌ እኔ ላይ የአላህ ጸጋ አለ ያም ተቆጥሮ ማይዘለቅ ይሆነ ያ ደግሞ አላህን እንዳመሰግን ያስገድደኛል አለ ያኔ ቃል የተሸከመ በዛ እየተታደረ ማለት ነው ሁለተኛ ደግሞ ምን ጊዜም የአላህን ሐቅ ዳማ መወጣ ሰው አይደለሁም በአግባቡ ሁሌ አላህ ላይ ማጓድል ሰው ነኝ ይህ ደግሞ እስትግፋር ያስፈልጋልና ለዛ ነው አልহামዱሊላህ አስተግፊሩላህ መለው ሲሉ በጣም ተሰማቸው በጣም ተገረሙና እጃቸውን በእጃቸው መተው አንተ ሐሰን አሉ ራሳቸውን ታላቅ ኢማም ናቸው ይሄ ወዛደርነት የሚሰራ ሰው እቃ የሚሸከም ሰው ካንተ በላይ አፍቃ ሆነ ስለ አላህ ተረዳ ስለ አላህ ወቀ ብለው በጣም ተዓጀቡበት በጣም ተገረሙበት አሉት ለአላህ ባሮች ደጋግ የሆኑ ባሮች የፈለገ የዱንያ ሐላቸው ሁኔታቸው ከሰዎች ዝቅ ያለ እኛ አይን ውስጥ ማይገቡ ቢሆኑም ግን ከአላህ ጋር ጥሩ ግንኙነት ያላቸው አላሁ Subhanahu Wa Ta'ala የሚማጸኑ ምናልባት የኛም መኖር ሰላም መሆን የሚመጡ ሙሲባዎችን ራሱ አላህ የሚመልስልን በእንዲህ አይነት ደጋግ ባሮች እኛ ንቀን በመናያቸው በማናስጠጋቸው ጥሩ ነገር ሲኖር ማንጠራቸው ባሮች ሰበቡም እነሱ ሊሆኑ ይችላሉ ደግሞ በእስትግፋር ስንትና ስንት ሙሲባ ከኡመተ እስላም ይነሳል አንዱ ጋራንት አንዱ ዋስትና ጠቅላላ የሆነ عذاب እንዳይመጣ استغفار الله وما كان الله معذبهم وهم يستغفرون صيغ الاستغفار ብዙ ነው استغفار አይነት ችግር የለውም አንድ ሰው አስተግፊሩላህ ቢል ይሄ ገር ቀላል ማንንም ሰው ማይከብደው አው አስተግፊሩላህ العظيم ቢልም ችግር የለውም ወይም اللهم اغفر لي በተለይ እጁን ዘርግቶ ዱዓ ያደረገ ከሆነ ጌታዬ ወይ ማረኝ ብሎ በዚህ መልኩ ዱዓ ቢያደርግ ችግር የለውም ሐዲስ ላይ ግን ብዙ ያማሩ ውብ የሆኑ የእስትግፋር አይነቶች ዘይቤዎች መጥተዋል ከዛ ውስጥ ያማሩ ከሆኑት አንዱ አቡ የሳር የተባለ ነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የዘገበው ያስተላለፈው ነው قال رسول الله صلى الله عليه وسلم من قال استغفر الله الذي لا اله الا هو الحي القيوم واتوب اليه غفر له وان فر من الزحف لا اله الا الله በዚህ መልኩ አላህን استغفار يطيق استغفر الله الذي لا اله الا هو الحي القيوم واتوب اليه غفر له الله ወንጀሉን ይምረዋል የሰራው ወንጀል ለምን ከአላህ በአላህ መንገድ ጂሃድ ወጥቶ መሸሽ ያ አላህ በጀሃነም የዛተበት ከቢራ من الكبائر سبع من الموبقات አውዳሚ የተባለ ወንጀል ነው ያንን እንኳን አጥፍቶ ቢሆን በዚህ መልኩ አላህን ምህረት ከጠየቀ አላህ ወንጀሉን ይምረዋል አሉ ነብዩ አለይሂ ሰላቱ ወሰላም ለምን ተሳነን አላህን ምህረት መጠየቅ ወንጀላችን ብዙ ሆኖ ሲያበቃ በዚህ መልኩ استغفار ማድረግ ለምን አቃተን እየሰማነው እየተደጋገመ አላህ في الاكثار من الاستغفار عندهم لابو بكر الصديق صلاه ላይ ማደርገው ዱዓ ሲላቸው اللهم اني ظلمت نفسي ظلما كثيرا فانه لا يغفر الذنوب الا انت فاغفر لي مغفرة من عندك وارحمني انك انت الغفور الرحيم በዚህ መልኩ ጠይቃሉት እሳቸውም ሁሌ ተህያ ላይ ቁጭ ብለው ሊያሰላመቱ ሲል اللهم اغفر لي ما قدمت ما اخرت ما اسررت ما اعلنت ما اسرفت وما انت اعلم به مني انت المقدم وانت المؤخر لا اله الا انت الذي غفر الله له ما تقدم من ذنبه وما تأخر الله ሁሉን ምሯቸው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰውሩንም ገሃድ የወጣውንም ኢስራፍ ያደረኩት ድንበር ያለፍኩበት ወንጀል እኔ ረሳሁት አንተ የምታውቀው የሆነ እያሉ አላሁ Subhanahu Wa Ta'ala ይማጸኑታል ሌሎችም ብዙ አይነት አሉ اللهم اغفر لي ذنبي كله دقه وجله واوله واخره وعلانيته وسره ይሄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ከሚያደርጓቸው ከሆኑ አዝካሮች ከእስትግፋር አይነቶች አንዱ ነው ወኺታመን በስተመጨረሻ ከእስትግፋሮች ሁሉ በላጭ የሆነው የተሻለው ትልቅ ሽልማት ያለው ነው ከአዝካር الصباح والمساء ከጧት ከምሽት አዝካርም የሚመደብ ነው የአዝካር ኪታብ ላይ ማግኘት ይቻላል እጃችሁ ላይ ባለው ስልክ መያዝ ይቻላል ምናልባት የመሐፈዝ አቅም ከሌለን ሒፍዝ ሸርጥ አይደለም እያነበብን ማለት እንችላለን ማንበብም ካልቻልን እቤት ውስጥ የቀራ ማንበብ የሚችል ልጅ ካለ እያነበበ በተለቂ መልኩ ዚክር ማለት ይቻላል ልጃችን ያንን ዚክር ይለዋል አስተግፊሩላህ ሲል ተቀበለህ አስተግፊሩላህ الذي لا اله الا هو الحي القيوم الذي لا اله الا هو الحي القيوم واتوب اليه ይቻላል ዚክር በዚህ መልኩ ምንም መሐፈዝ እያየ ማለት ካልቻለ አንድ ሰው ልጁ ወይ ባልተቤቱ ወይ ወላጁ ወይ ባልደረባ ያንን ዚክር እየቀራል እስከተሐፈዘው ድረስ በዚህ መልኩ ወደ አላህ መቃረብ ይቻላል سيد الاستغفار አሉት ቡኻሪ ላይ ተዘገበ የሆነ ሐዲስ ነው ከሸዳድ ኢብኑ አውስ ከእስትግፋሮች ሁሉ ዋናውና አለቃው አሉ ረሱል ሰለላሁ ዐለይሂ ወሰለም አንተ ቁል በዚህ መልኩ አላህን ምህረት መጠየቅህ ነው اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت
أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت ትርጉሙ ካየነው በጣም ባህር ነው ሰፊ ነው ወቅትም እየሄደ ነው ግን ይሄንን ዚክር አንድ ሰው ጧት ላይ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም አጀሉ ሆኖ ሳያመሽ ከሞተ ዚክሩን ሲቀራው የቂን ብሎ ከሆነ ይህ ሰው የጀነት ነው አሉ ማታ ሲመሽ ደግሞ ይሄንን ዚክር ቀርቶ ሳያነጋ አጀሉ የተጻፈው በማታው ሰዓት ሆኖ የሞተ ሰው ከሞተ የጀነት ነው አሉ ነብዩ መሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ አልቢዳር في الاكثار من الاستغفار አደራ والله እዚሁ ሚንበር ላይ ለራሴ ለመወዳት ነፍስያ የባንደኛ ደረጃ ወሲያን ፊት ለፊት ለማያችሁ የእስልምና ገመድ ያገናኘን ወንድሞች አባቶች እናቶች እህቶች ድምጼ ለሚደርሳችሁ በአጠቃላይ والله ትልቅ ወሲያ ነው ከራማ ነው የምታገኙበት አብዙ አላሁ Subhanahu Wa Ta'ala ምህረት መጠየቅ ልብ ላይ ያለን ኩራት ቲቢት የበላይነት ስሜት ጠራርጎ ያወጣል ኢስቲግፋር ለአላህ ባርነት ብሎ ማለትም አላህን ምህረት ስትጠይቀው ነው ምን ያክል አላህ ራሱ እንደሚደሰትበት ልክን ማወቅ ብሎ ማለት ሁሌ ወንጀለኛ ነኝ ስትለው ነው ለአላህ ለሰዎች አይደለም ለሰው ወንጀል አይነገርም ጥፋት አይነገርም ሰዎች ወንጀልን አይምሩም አላህ ግን መሐርታ ብዙ የሆነ ጌታ ነው አላህ አደራ والله ዱንያችንም ያማረ እንዲሆን ቀብራችንም ያማረ እንዲሆን አኺራም ላይ ከራማ ከፈለገን ሁሉ ነገር ተምሮልን اذهب فاني كنت سترت عليك في الدنيا وانا اغفرها لك اليوم ይሄንን ከራማ ከፈለግን ኢስቲግፋርን እናብዛ አላህ ሂድ ይሏል ለባሪያው ኢስቲግፋርን ካበዛን እንደሌላ ባሮች አይደለም አላህ ፊት ምን ቆመው ሁሉ መርቃኑን ዓለም ሁሉ ያየ ይጠራል ያለበት ወንጀል ሰዎች ያቆታል هذه غدرة فلان ይሄ አጭበርባሪ አታይ لا اله الا الله ባንዲራ መቀመጫው ላይ የሚሰካበታል ከአጭበርባሪነቱ በዳዮች ኩፋሮች ሲጠሩ አላህ ዘንድ أولئك الذين كذبوا على ربهم على لعنة الله على الظالمين يرجمان مات يوردباچوال አማኝ ግን አላህን ምህረት የሚጠይቅ ዱንያ ላይ የተሰተረ ሰው ግን ሲመጣ فيضع عليه كنفه ሲትር አለው መጋረጃ ይደረጋል ሰዎች ነውሩን እንዳይሰሙ ከዛ ባሪያ ይሄን ሰርተሃል ሲለው አዎ ይላል ዱንያም ላይ ሙዕተሪፍ ነው ስለሚያምን ማለት ነው ይሄንንም ሰርተሃል አዎ ትንሽ ሲበዛበት በቃ ጠፋው ወደምኩ ሲል አርሐሙ الراحمين ሂድ ዱንያም ላይ ስትረሃለው ዛሬም ተሰትራል ይሏል ከዚህ በላይ ከራማ የለም የአላህን ሲትር እንደማግኘት ለኛ ከራማ የለም አላህ ይሰተረን አላህ ወንጀላችንን ይማረን አላህን አብዝተው ኢስቲግፋር ከሚጠይቁ ሰዎች አላህ ያድርገን አላህ በወንጀላችን ዱንያም አኺራም ላይ አያዋርደን ከውርደት አላህ ይጠብቀን ያለብንን ውርደት የበታችነት ስሜት ከአህለል ኢስላም الله سبحانه وتعالى ينسالاچو اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين يا قوي يا متين اللهم عليك باليهود اللهم عليك بأمريكا اللهم عليك باليهود اللهم عليك باليهود اللهم أرنا فيهم عجائب قدرتك يا قوي يا متين يا رب العالمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات سبحانك وبحمدك أشهد أن لا إله إلا أنت أستغفرك وأتوب ሰብስክራይብ በማድረግ ቤተሰብ ይሁኑ